እሺ አመሰግናለሁ። ያው እንግዲህ በየትኛውም አቅጣጫ እንግዲህ መላ አማራውያን በኢትዮጵያውያን ከምንም በላይ ደግሞ አማራ ላይ እየተሰራው ያለው ግፍ ሁሉም ሰው የሚያውቀው የሚገነዘበው ነው። ይህንን የተረዱ ጀግኖች ይህንን የተረዱ በየትኛውም በሚሊታሪ ዓለም ውስጥ ያሉ በውስጥም ምን አይነት ግፍ ምን አይነት በደል እየደረሰባቸው እንዳለ ይህን የአማራን መጨፍጨፍ በመመልከት በመረዳት ወደ ዋናው አሃዳቸው ወደ አቃፊና ደጋፊ ሆነው ድርጅት ወደ አማራ ተመልሰው እየመጡ ይገኛሉ። ከነዚህ መካከል እንግዲህ በቅርቡ አብሮን ህዝቤን አልወጋም እዚህ ያደረሰኝ የአማራ ህዝብ ነውና የተወለድኩትም ያደግኩትም ደስታም ችግርም መከሮችን ሁሉም ተቋቁሞ እዚህ ያደረሰኝ የአማራ ህዝብ እስከሆነ ድረስ አማራን መልሼ አልወጋም በማለት የመጣ ጓዳ አለ። እስኪ ራሱን ያስተዋውቀንና የት እንደነበረ ከየት እንደመጣ ምን ስራዎች ይሰራ እንደነበርና በተጨማሪም ደግሞ በዛው ባለበት ተቋም ላይ ምን አይነት በአማራውያን ላይ ምን አይነት ግፎች ምን አይነት መከራዎች ሲሰሩ እንደነበረ አጠር ያለ ቆይታ ይኖረናል። እሺ ወንድሜ እንግዲህ እንኳን ደህና መጣህ እላለሁ። ስምህንና የት አካባቢ እንደነበርክ ምን ሰራ እንደነበር ያለውን ነገር አጫውተን እስኪ። እሺ አመሰግናለሁ። እኔ የመጣሁት ከአዲስ አበባ ነው። በሪፐብሊካን ጋርድ ነው። 10 አለቃ አለምነህ በላቸው እባላለሁ ማለት ነው። እና ስሰራ የቆየሁት ቪአይፒ ነበረ። ቪአይፒ ሰልጥኜ ነው የመጣሁት። ከቱርክ ሰልጥኛለሁ። ተሱልጥ ሰልጥኜ መጥቼ አዲስ አበባ ነበር የምሰራው ማለት ነው ቻይና ግቢ። እና እስከዛ 6 ወር ሰርቻለሁ። 6 ወር እንደሰራው ወደ ጫካ ተባርሬያለሁ ማለት ነው። እና እኔ ብቻ ሳይሆን የአማራ ተወላጅ በሙሉ ከቤተ መንግስትም ቪአይፒ የነበረው በሙሉ ነው ተባሮ ወደ ጫካ ሄደው ማለት ነው። እና ጫካ ላይም ጋንታ ተሰጥቶ ጋንታ እየመራው ነበረ። እና ግፍ ደርሶብኝ ተናድጄ ነው ወደዚህ የመጣሁት ማለት ነው። እና መጥቼ እዚህ የአማራን ህዝብ ማገዝ አለብኝ። ምክንያቱም እዚያም ግፍ ስለደረሰብኝ እዚህ መጥቼ ብታገል ይሻላል ብዬ መጥቼ እዚህ ተቀላቅያለሁ ማለት ነው። እና እዚህ የተቀላቀልኩት እናንተም በሰላም ተቀብላችሁኛል። አንድ ላይ እንሰራለን። ያለውን ነገር ምንም ችግር የለም። አብረን እንዋጋለን፣ ለሀገራችን እንዋጋለን ነው የምለው። አመሰግናለሁ። እሺ እንደው በዚህ መካከል እንደው ዛሬ ሪፐብሊካን ውስጥ ያው በርካታ አማራዎች እንዳሉ ይታወቃልና እንደው እንዴት ነው ስትሰሩ የነበረው? እውነት በነፃነት እንደማንኛውም ብሔር እንደማንኛውም ትክክለኛ ጦር ወታደር እኩል ትሪት ይደረግላችኋል? የሚደርስባችሁ ጫና አለ? አሰራር ከእያንዳንዱ ነገሮች ምንድን ነበር? እስኪ ውስጥ ላይ ያለውን ነገር እንደው ሐሳባቸውስ ምን ይመስላል? እውነት ትክክለኛ መንግስት ነው ብለው ያምናሉ? የሚያደርጉት ውጊያዎችስ ትክክለኛ ሀገርን ለመጠበቅ ነው ወይንስ በምን እየተሰራ እንደሆነ ያለውን ነገር እስኪ አጫውተን። ምን እንደሚደርስባቸው ምን አይነት ያለውን ውስጥ ላይ ያለውን አሰራርና በአማራ ላይ የሚደርሱ አንዳንድ ተጽዕኖ እንዳሉ እንሰማለን በውስጥ በኩልና አማራ ላይ የሚደረጉትን በእናንተ በሪፐብሊካን ጋርድ ደረጃ ውስጥ ላይ ብዙ ችግሮች፣ ብዙ ሚስጥሮች፣ ብዙ የተለያዩ ነገሮች እንሰማለን በወሬ ደረጃ። ስለዚህ አንተ ደግሞ በተግባር እዛው ላይ የነበርክ ስለሆንክ ሲያጠራ አድርገህ በአማራ ላይ የሚደርሱ ምን ነገር ነበሩ በእናንተ በተቋም ደረጃ የሚለውን ሲያጠራ አድርገህ ይሄን ደግሞ አጫውተን። እሺ አይ በአማራ ላይ ያለው ግፍ በጣም ግፍ አለ ማለት ነው። እሱ ምንድነው? አሁን ለምሳሌ ምልመላ ላይ ያለው ምልመላ ሹፍርና ላይ ብዙ ነገሮች አሉ ማለት ነውና እሱ ምንድነው? ለይቶ የመመልመል ነገር አለ ማለት ነው። ይሄ ራሱ አንድ ግፍ ነው ማለት ነው። እኛን ማግለል ነገሮች አሉ ማለት ነው። እና በጣም ብዙ ነገሮች አሉ። አማራ እኩል አለማየት፣ የኦሮሞ ተወላጅ ብቻ አንድ አድርጎ ወደ ቤተ መንግስት ወደ ተሻለ ቦታ ለማስገባት ነገሮች አሉ ማለት ነው። እና ይሄ ግፍ በጣም አለ ማለት ነው በእኛ ላይ። እና እሱን አይተን ነው ሁሉም ሰው እየታገለ የነበረው ማለት ነው። እና እሱን በማየት ነው ሁሉም ሰው ወደዚህ መጥቶ እዚህ ጋር ተቀላቅለን ሁላችንም መታገል ያለብን ማለት ነው። እሺ እንደው በመጨረሻ ሌሎች ወንድሞች ሌሎች ጓዶች እንዳንተ ላሉ እንግዲህ መላ አማራውያን በሙሉ በሪፐብሊካን ጋርድ ላሉ እንዲሁም በሚሊታሪ ዓለም ውስጥ ላሉ ወንድሞች የምታስተላልፈው መልእክት ካለ እስኪ ድሉን በመጨረሻ ላንተ ልስጥ። እሺ ሪፐብሊካን ያላችሁ የኔ አባል የሆናችሁ በሙሉ እኔ ማስተላለፍ የምፈልገው እዚህ መጠን አንድ አማራ ብንታገል ደስ ይለኛል ማለት ነው። እሱ ያለው ሁሉም ሰው ያውቃል። እዚህ መጠን ግን በአንድ ብንታገል ደስ ይለኛል ነው እንደኔ ሀሳብ ማለት ነው። ምርጥ ትግል አለ እዚህ፣ ምርጥ እንትና አንድነት አለ። አንድ ልብ ሆነን እዚያ እንትን ተምንል እዚህ መጠን ብንታገል ደስ ይለኛል ማለት ነው።
ይሄ ነው ያለኝ ሀሳብ። በመላው ኢትዮጵያ የምትገኙ ሁላችሁም አማራውያን በሙሉ እንግዲህ እንደምታዩት ምንም እንኳን በተግባር ላይ የሌለው የመንግስት ስርዓት እየተናደ ምንም እንኳን እያያችሁት ነው። ይሄ የህልውና ትግል ነው። ራሱን የስልጣን ለማስጠበቅ ካልሆነ በስተቀር ምንም አይነት እንቅስቃሴዎች እንደሌሉ በርካታዎች ሁሉም ወደ አማራ ፋኖ ሁሉም በመውጣት ህዝባችን እናድናለሁ። አመሰግናለሁ።